አህለን ወሳህለን እንኳን ደህና መጣችሁ። አንድ ሰው እንደዚህ አለ፣ ትምህርትሽ ደስ ይላል፣ ለምን ብዙ ተመልካች እንደሌለው ግን አይገባኝም። አንዳንዴ እኔም እንደዛ ብዬ አስባለሁ። ያው ተመልካች ቢገኝ ደስ ይላል አይደል? ነገር ግን በአብዛኛው የማስበው አንድ ሰው እንኳን ከዚህ ቻናል ቢማርና ቢጠቀም ያለብኝን ኃላፊነት ተወጣሁ ብዬ ነው። እውቀት ከፈጣሪ ለሰው ልጅ የተሰጠ ጸጋ ነው። በዛውም ደግሞ ኃላፊነትም ነው። እሱ ሲሰጠን በእኛ በኩል ሌሎች እንዲጠቀሙበት ነው እንጂ ምንም ሳናደርግበት ማንንም ሳንጠቅም ውስጣችን ዝም ብሎ እንዲኖር አይደለም። የምናውቀውን ማንኛውም ነገር ለሌሎች ስናካፍል ያ ነገር ይባዛል። አንዱ ሁለት፣ ሁለቱ አራት እያለ 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 ይባዛል። ብዙ ተመልካቾች ከተገኙ አህለን ወሳህለን ነው የምለው። እንኳን ደህና መጡ። ካልተገኙ ደግሞ እነዛ የመጡት አንድም ሰው ይሁን 10 ይሁን ከዛ በላይ ወይም ከዛ ያነሰ እነዛም በደንብ አስተምራቸዋለሁ። የምናውቀውን ስናሳውቅ ሰዎች እኛ ያስተማርናቸውን ወስደው ተጠቅመውበት ደስ ሲላቸው እንደማየት ምንም አይነት ደስታ የሚሰጥ ነገር የለም እና ጉዳዩ እንደዚህ ነው እላቸዋለሁ። ስለ ሀሳባችሁ፣ ስለ ኮሜንታችሁ በጣም አመሰግናለሁ። ዛሬ የማስተምራችሁ ስለ አበቦችና ስለሚሰጡን ጥቅሞች ጭምር ነው። አንዳንዴ ከቤት ወጣና ዝም ብዬ አንድ መንገድ ይዤ ይጓዛለሁኝ። ከግቢዎች ውጭ ያሉ የተለያዩ አትክልቶችንና አበቦችን ማየት በጣም ነው የሚያስደስተኝ። ስለዚህ ዛሬ ስለዛ ነው ማስተምራችሁ። ሐዲጋ ማለት የአትክልት ስፍራ ወይም ፓርክ ማለት ነው። ያንን በአረፍተ ነገር ስንጠቀም ለምሳሌ አምስ አልጀው ካን መራ ሕልው ዓሻን ኪዳ ሩሕና አልሐዲጋ ወሰወይና ክሽታ። አምስ አልጀው ካን መራ ሕልው ዓሻን ኪዳ ሩሕና አልሐዲጋ ወሰወይና ክሽታ። ይህ ማለት ትናንትና አየሩ በጣም ቆንጆ ስለነበረ ወደ ፓርክ ሄደን፣ ወደ አትክልት ቦታ ሄደን ፒክኒክ አደረግን ማለት ነው። አምስ ትናንትና፣ አልጀው አየሩ፣ ጀው ማለት የአየር ሁኔታ ወይም አየር ማለት ነው። ካን ነበር፣ መራ በጣም፣ ሕልው ቆንጆ ወይም ደስ የሚል ማለት ነው። ዓሻን ምክንያቱም፣ ኪዳ እንደዚህ። ዓሻን ኪዳ ማለት ደግሞ ስለዚህ ማለት ነው። ሩሕና ሄድን፣ አልሐዲጋ ወይም ሐዲጋ የአትክልት ስፍራ የአትክልት ቦታ ፓርክ ማለት ነው። እና ሰዌና አደረግን። ክሽታ ፒክኒክ ነው። ፒክኒክ የእንግሊዝኛ ቃል ነው። በአማርኛ ምን እንደሚባል አላወቅኩትም። የምታውቁ ካላችሁ ጀባ በሉ። ተጨማሪ ምሳሌ ሐዲገትና መልያና ውሩድ ሙክተሊፋ። ሐዲገትና መልያና ውሩድ ሙክተሊፋ። የእኛ የአትክልት ቦታ ወይም የአትክልት ቦታችን በተለያዩ አበቦች ወይም ጽጌረዳዎች ተሞልቷል ማለት ነው። ሐዲገትና ማለት የእኛ የአትክልት ቦታ የአትክልት ቦታችን ማለት ነው። መልያና ተሞልታለች ወይም ሙሉ ነች። ለምንድን ነው እንደዛ ያልነው? ሐዲጋ በሴትነት ጾታ ስለምትታወቅ ነው። በወንድነት ጾታ የሚታወቁ ነገሮች ማለትም ተሞልቷል ወይም ሙሉ ነው ለማለት መልያን ነው የምንለው። ውሩድ ማለት አበቦች ማለት ነው። ሙክተሊፋ የተለያየች። ለምንድን ነው? አበቦች በሴትነት ጾታ ስለሚታወቁ ነው። በወንድነት ጾታ የሚታወቁ ነገሮች ደግሞ ሙክተልፍ ነው የሚባለው። ሙክተልፍ የተለያየ ማለት ነው። ሐዲገትና መልያና አዝሃር ሙክተሊፋ ማለት እንችላለን። ሐዲገትና መልያና አዝሃር ሙክተሊፋ። ይሄም የአትክልት ቦታችን በተለያዩ አበባዎች ተሞልቷል ማለት ነው። አዝሃር ማለት አበቦች ማለት ነው። ውሩድ ማለት አበቦች ማለት ነው። አዝሃር ማለትም አበቦች ማለት ነው። ልዩነታቸው ምን መሰላችሁ? ውሩድ ማለት ጽጌረዳ አበቦች ብቻ ናቸው ውሩድ የሚባሉት። አዝሃር የሚባሉት ደግሞ ጠቅላላ አበቦች የሚጠሩበት ስም ነው። ጽጌረዳዎች የሚሆኑ ወይንም ሌሎች የአበባ አይነቶች የሚሆኑ ሁሉንም አጠቃሎ የሚይዝ ስም ነው አዝሃር። ወርዳ ማለት ደግሞ አንድ ጽጌረዳ ማለት ነው።
አንዲት ሐባ ጽጌረዳ ወርዳ ትባላለች። ዛህራ ማለት ደግሞ አንዲት አበባ ማለት ነው። ወይ ጽጌረዳ መሆን ትችላለች ወይም ደግሞ ሌላ አይነት አበባ መሆን ትችላለች። ሰምታችሁ ይሆናል ሴቶች ልጆች ወርዳ ወይም ዛህራ ተብለው ይጠራሉ። ጽጌረዳ ወይም አበባ ማለት ነው። በአማርኛም እኮ ጽጌረዳ አበባ የሚባሉ ሰዎች አሉ አይደለ? ወርዳ ሐምራ፣ ወርዳ ሐምራ ቀይ ጽጌረዳ ይቺ አንድ ነች። ውሩድ ሐምራ፣ ውሩድ ሐምራ ቀያይ ጽጌረዳዎች ማለት ነው። ሐምራ ማለት ቀይ ማለት ነው። ለአንድም ይሆናል ለብዙም ይሆናል። ግን የሴትነት ጾታ ላላቸው ነገሮች ነው የምንጠቀመው ይሄንን። የወንድነት ጾታ ላላቸው ነገሮች ደግሞ አሕመር ነው የምንለው። አሕመር። ወርዳ ቤዳ፣ ወርዳ ቤዳ ነጭ ጽጌረዳ። ውሩድ ቤዳ፣ ውሩድ ቤዳ ነጫጭ ጽጌረዳዎች። ወርዳ ሰፍራ፣ ወርዳ ሰፍራ ቢጫ ጽጌረዳ። ውሩድ ሰፍራ፣ ውሩድ ሰፍራ ቢጫ የሆኑ ጽጌረዳዎች፣ ቢጫዎች ይባላል። እስካሁን የገለጽኳቸው በሴትነት ጾታ ለሚታወቁ ከለሮች የምንሰጠው ስም ነው። በወንድነት ጾታ ለሚገለጹ ከለሮች ደግሞ አብየድ ነጭ ነው፣ አስፈር ቢጫ ነው። هذا الورد طبيعي مو صناعي، هذا الورد طبيعي مو صناعي። ይህ ተፈጥሯዊ አበባ ነው፣ ሰው ሰራሽ አይደለም ማለት ነው። هذا ይሄ አልወርድ ወይም ወርድ አበባ ነው። ጠቢዒ ተፈጥሯዊ የሆነ ነገር ጠቢዒ ይባላል። ሙ ማለት አይደለም ማለት ነው። صناعي ማለት ደግሞ ሰው ሰራሽ የሆነ ነገር ነው። الناس في السعودية يحبون الفل والكادي. الناس في السعودية يحبون الفل والكادي። በሳዑዲ ሰዎች ፉልና ካዲ የሚባሉትን አበቦች ይወዳሉ ማለት ነው። አናስ ወይም ናስ ማለት ሰዎች ማለት ነው። ፊ ውስጥ፣ السعودية ሳዑዲ ማለት ነው። ይሕቡን ይወዳሉ። አልፉል ፉል የሚባል አበባ አለ፣ ይህንን ይመስላል። ወ እና አልካዲ ካዲ የሚባል አበባም አለ፣ ይህንን ይመስላል። ሁለቱም በጣም ቆንጆ የሆነ ሽታ ስላላቸው አንዳንድ ጊዜ ፀጉር ላይ ይደረጋሉ። ፀጉር ላይ እንደዚህ ሻጥ ይደረጋሉ። በተለይ ፉል የሚባለው አበባ በብዙ ሀገሮችም በብዙ ሌሎች ሀገሮችም ያየኋቸው ናቸው። በተለይ ህንድ ሀገር ውስጥ በአመት በዓል ላይ ወይም እንደዚህ ድግስ ምናምን ነገር ሲኖር ፀጉራቸው ላይ ይጠቀልሉታል። ይህ ፉል የሚባለው አበባ በጣም በጣም ጥሩ ሽታ ስላለው የዛ ሽታ ወደ ፀጉሩ ይተላለፍና ፀጉሩ ራሱ ቆንጆ መዓዛ ይኖረዋል። الورد يفتح في فصل الربيع ويطيح في فصل الخريف. الورد يفتح في فصل الربيع ويطيح في فصل الخريف. ይህ ማለት አበባ ወይም አበቦች በጸደይ ወቅት ውስጥ ይፈነዱና በመኸር ላይ መኸር በሚባለው ወቅት ይረግፋሉ ማለት ነው። አልወርድ ወይም ወርድ እንደጠቀስኩት አበባ ወይም አበቦች ማለት ነው። ይፍታህ ይፈነዳል፣ ይከፈታል። ፊ ውስጥ ማለት ነው። ፈስል ማለት ወቅት ማለት ነው። الربيع ወይም ረቢዕ ጸደይ ነው። ወ እና يطيح ማለት ይወድቃል ወይም ይረግፋል። አልኸሪፍ ወይም ኸሪፍ መኸር የሚባለው ወቅት ነው። الورد يعطي شعور بالسعادة. الورد يعطي شعور بالسعادة. አበባ የደስታ ስሜትን ይሰጣል ማለት ነው። አልወርድ ወይም ወርድ አበባ ወይም አበቦች ማለት ነው። ያዕጢ ይሰጣል፣ ሽዑር ስሜት ነው። ቢሰዓዳ በደስታ ወይም የደስታ እንደማለት ነው። ሰዓዳ ማለት ደስታ ማለት ነው። ሰዓዳ ተብለው የሚጠሩ ልጆች አሉ አይደል? ደስታ ማለት ነው። ደስታ ተብለው የሚጠሩ ልጆች ደግሞ አሉ አይደለ? ያ ደግሞ ሰዓዳ ማለት ነው። አሁን ሰዓዳ ደስታ ነው። ደስታ ሰዓዳ ነው። الشجر والورد يريحون النفس. الشجر والورد يريحون النفس. ተክሎችና አበቦች
ነፍስን ያረጋጋሉ ማለት ነው። አሸጀር ወይም ሸጀር ተክሎች፣ ዛፎች። እና አልወርድ ወይም ወርድ አበባ፣ አበቦች። ይረይሑን ማለት ያረጋጋሉ፣ የደስታ ስሜት ይሰጣሉ ማለት ነው። አነፍስ ወይም ነፍስ በእኛም ነፍስ ነው። الورد يعبر عن الحب والاهتمام. الورد يعبر عن الحب والاهتمام. አበባ ወይም አበቦች ፍቅርንና አትኩሮትን ይገልጻሉ ማለት ነው። يعبر ይገልጻል። عن ማለት ስለ እንደ ማለት ነው። الحب ወይም حب ፍቅር ነው። እና الاهتمام ወይም اهتمام ትኩረት እንክብካቤ ማለት ነው። እናንተሳ አበቦች ስታዩ፣ አረንጓዴ ሜዳ ወይም አትክልቶች ስታዩ ምን አይነት ስሜት ነው የሚሰማችሁ? ንገሩኝ። ሆምወርክ የእነዚህን ቃላቶች ትርጉም ስጡኝ። ሐዲጋ፣ አምስ፣ ካን፣ ኪዳ፣ ሩሕና፣ ክሽታ። እውነቱን ልንገራችሁ አይደለም፣ ክሽታ የሚለውን ቃል ለመጀመሪያ ጊዜ ስሰማ ነው። እኔ ሁል ጊዜ የማውቀው ፒክኒክ ሲባል ነው። መልያና፣ ወርድ፣ ዘህራ፣ صفرة، بيضة، حمرة، طبيعي، صناعي، يفتح، يطيح، سعادة، شجر، حب። ይበቃችኋል። ዛሬ ትምህርታችን በዚህ ያበቃል። ይህ ትምህርት ከጠቀማችሁ ሰብስክራይብ አድርጉ፣ ካላደረጋችሁ እስካሁን ድረስ ላይክ እና ሼርም እንዳትረሱ። ማዕ ሰላማ፣ ደህና ሁኑ። እወዳችኋለሁ።